ዲያብሎስ እግዚአብሔር ስራውን ከማህፀን ጀምሮ ውብ አድርጎ እንደሚሰራው ስለሚያውቅ ዲያብሎስ ዛሬ ከዘመተባቸው ማለት ለማጥፋት ከዘመተባቸው ነገሮች አንዱ የሴቶች ማህፀን ነው። ሴቶች ገና በማህፀናቸው ሲጀመር ጀምሮ የኃጢአት አገልጋይ እንዲሆን የኃጢአት ባሪያ እንዲሆን ዲያብሎስ እየሰራ ያለበት ዘመን ነው። ሴቶች ማህፀናቸውን ማክበር ማለት ቀጣዩን ትውልድ የሚወጣውን ትውልድ ማንነት መወሰን ማለት ነው። ይህንን አይረዱትም ብዙዎቹ። ስለዚህ ዛሬ የሴት ማህፀን የተቃለለበት የሴት ማህፀን እንደ ተራ ነገር የታየበት እና በዝሙት ይረክሳል፣ በሴሰኝነት ይረክሳል። ከዛም ባለፈ እንደገና ደግሞ ገና በማህፀን እያለ ልጆች በመግደል ይረክሳል። ዲያብሎስ ይህንን ሁሉ የሚያደርገው እግዚአብሔር የሴቶችን ማህፀን በምን አይነት ታላቅነት እንደሚያየው ስለሚያውቅ ነው። እኛ እኮ ለማስተዋላችን ነው እንጂ እግዚአብሔር አዳምን ለመፍጠር ቅዱስ አፈር እንደዘገነና ከዛ አፈር እንዳበጀው እኮ በሴት ማህፀን ይህንኑ ስራ ነው የሚሰራው። አሁን ሰውንም ያህል ነገር ለመፍጠር ቅዱስ አፈር የሚዘግንበት ስፍራ ነው የሴቶች ማህፀን ማለት። ብዙዎች ግን ይህንን ባለማወቅ በኃጢአት በበደል ማህፀናችን ስናረክስ እንገኛለን እና የመጀመሪያ ታላቅ ማህፀን ነው የሴቶች ማህፀን። ይልቁንም በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በሴት ማህፀን አደረ። እግዚአብሔር የሴቶችን ማህፀን መቅደሱ አድርጎ ተመሰገነበት፣ መቅደሱ አድርጎ ታየበት፣ አርያሙ ሆኖ ነገሰበት። እንዴት ነው ይህን ሰው ማያስተውለው?